የዶክተር አሻግሬ ዘውዱን ነው መስመር ላይ ያስገባ ነው። የዛሬው እንግዲህ መልእክት ከኒስታይል የልጆች ምግብ ክስተት ትምህርት በመውሰድ ኢትዮጵያ የራሷን የምግብ በሽታ ክትትል ስርዓት ማቋቋም አስፈላጊ ነው የሚለው ይህ ደግሞ ለልጆቻችን፣ ለሸማቾች እንዲሁም ለሀገራችን የምግብ ደህንነት መጠናከር እጅግ አስፈላጊ ነው። እንግዲህ ጥያቄው ይህን ለማድረግ ግንዛቤው አቅምና ፍላጎቱ አለ ወይ የሚለውን ነው የምናነሳው ከዶክተር ጋር። ወይም ደግሞ አደጋ ከደረሰና ብዙ ሰው ከሞተና ከታመመስ በኋላ ነው ወይ ይህንን የምናስበው የሚለውን ነገር ባሉን ደቂቃዎች እናነሳለን። ዶክተር እንደምን ቆይተሃል? እንዴት ነህ ሰናይት? አመሰግናለሁ። ጤና ይስጥልን ዶክተር፣ እንዴት ነህ? ደህና ቆንላቸው ስላገኘሁ ደስ ብሎኛል። እሺ መልካም። ሰዓቱ ሄዷል መሰለህ። ያው የምግብ ደህንነት ሳይንቲስት ነው። በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር ነው። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት ደግሞ የስራ አመራር ቦርድ ሰብሳቢ ነው። ሰኒ የሸማቾች አጋር ነው። ብዙ በተለያዩ ሚዲያዎች ከፍተኛ የሆነ ጊዜውን፣ ጉልበቱን፣ ገንዘቡን ሳይቀር በመስዋዕት በማድረግ ግንዛቤ ለማስጨበጥ ከፍተኛ ጥረት እያደረገ ያለ ሰው ነው። በዚህ አጋጣሚ በአራዳ ኤፍኤም አድማጮች፣ በአራዳ ሸማች አድማጮች ስም ከልብ ማመስገን ስላለብኝ ነው። ዶክተር መቀጠል እንችላለን። እኔም አመሰግናለሁ። ያው ቅድም ሰናይት እንዳለችው የተከሰተው ኬዝ ነስሌ የምታውቁት ካምፓኒ ነው። የዚህ የህፃናት ፎርሙላ የሚያዘጋጅ ድርጅት ነው። በጣም ታዋቂና ትልቅ ድርጅት ነው። ግን በቅርቡ ራሱ የሚያመርታቸው የእነዚህ የጨቅላና የታዳጊ ህጻናት የዱቄት ወተቶች የደህንነት ችግር ተከስቶባቸዋልና ከገበያ የሰብሰቡ ብሎ ማስታወቂያ አስነግሯል። ስለዚህ ማስታወቂያውን ያስነገረው ራሱ ነው። ድርጅቱ ጠንካራ መሆኑን ያመለክታል። ይህን ማድረጉ ተገቢ ነው። ብዙ አደጋ ሳይደርስ ቶሎ መናገር ብዙዎች ስለሚደብቁ ነው። ለዚህም ይቅርታ ጠይቋል። ድርጅቱ ትልቅ ድርጅት ነው። ከዚህ ጋር አያይዤ መናገር የምፈልገው በአውሮፓ የሚገኝ የሸማች የምግብ ደህንነት ተቆርቋሪ ድርጅት ይሄ ድርጅት ተጠያቂም እንዲሆን ጥያቄ እያቀረበ ነውና ያው ለቁምላቸውም እኛ የምንሰራው የዚህ የሸማች ጥበቃ ጉዳይ ህጋዊነትና ተጠያቂነትም እንደሚመጣ ማወቅ ያስፈልጋል እና እንደዚህ አይነት ጠንካራ ድርጅቶች ሊኖሩ ይገባል ነው። ለሰው መረጃ ለመስጠት ግን እነዚህ የዱቄት ወተቶች ላይ ምንድነው የተከሰተው ከተባለ ባሲለስ ሰረስ የሚባል መርዛማ ንጥረ ነገር፣ ሴሌራይድ የሚባል አደገኛ የሆነ መርዝ በሙቀት የማይጠፋ በማፍላት በማቀዝቀዝም የማይጠፋ መርዝና በተለይ ለጨቅላ ህጻናቶች ተቅማጥና ማስታወክ የህይወት አደጋም የሚያደርስ መሆኑን መገኘቱን ነው። የኢትዮጵያ የምግብ እና መድኃኒት ቁጥጥር ባለስልጣን ምርቱን መዝግቤው ባላስገባውም በህገ ወጥ መንገድ ወይም ሰዎች እያጓጓዙ አስገብተው ስለሚሆን መረጃ ወስዳችሁ ራሳችሁን ጠብቁ ብሎ ተናግሯል። ስለዚህ ይሄ መርዛማ ንጥረ ነገር በህጻናቶች ላይ በተለይ ችግር የሚያስከትል ነው። ግን ከዚህ ጋር ቅድም ሰናይት እንዳነሳችሁ ኢትዮጵያ ከዚህ ምን መማር አለባት ነው ዋናው። ይሄንን ለመቆጣጠር ብዙውን ኃላፊነት የምንሰጠው ለአምራቹ ነው ሀገራችን ውስጥ። ግን የራሳችንን የደህንነት ቁጥጥር ስርዓት ከሌለ ብዙ አደጋዎች ይከሰታሉ። ማሳያ ለማድረግ ሰዓቱም ስለሌለ በደቡብ አፍሪካ አንድ የታሸገ ስጋ በ2017-18 ተከስቶ አንድ ሺህ ሰው ታሞ 200 ሰው ሞቶ ያውቃል። ስለዚህ አንድ ጊዜ አንድ ምርት የምግብ ደህንነት ቁጥጥሩን ካለፈ ምን ያህል አደጋ ሊያደርስ እንደሚችል ነው። ይሄንን ስንሰማ ደቡብ አፍሪካ ብቻ ነው ብለን እንላለን። ግን በኢትዮጵያ በ2007-8 ዓመተ ምህረት መዳፌ የሚባል ዘይት ወደ ልደታ ክፍለ ከተማ አካባቢ በመቀላቀል ማለት ነው ለዘይት መሆን የማይገባውን እህል ጨምቀው ከዘይት ጋር ቀላቅለው 182 ሰዎች ተይዘው 12 ሰዎች ሞተው ያውቃሉ ኢትዮጵያ ውስጥ። እና ይሄ ነገር ለእኛ ሩቅ ይመስላልና እኔ የምፈራው ማለት ነው የምግብ ደህንነትን ሞተውተው ማንቆጣጠራቸው አሁን የተገለጸው መግለጫ ገጠር ድረስ ሁላ ሊደርስ አይችልም እና ሰዎች ሳይሰሙ ምን ያህል ህጻናት ሊያልቁ ይችላሉ የሚለው በጣም ያሳስበኛልና የዚህ የምግብ ደህንነት ቁጥጥር ስርዓታችን በጣም ትኩረት አድርገን ልንሰራበት ይገባል ልበልና ሰዓታችሁን እንዳልይዝ ይህን መግለጽ ነው የምፈልገው። ዛሬ ዶክተር ምንድነው አሁን ወላጆች ጥንቃቄ ማድረግ ያለባቸው? የሚገርመው ነገር ይሄ የዱቄት ወተት በብዛት ለህፃናት በብዛት የሚቀርብ ነው። እውነት ነው። በተለያየ መንገድ ውጭ ሰው ሲሄድ ይዛቸውን ሊኑ ተብሎ ከውጭ ሁሉ የሚመጣ ነው። በጣም ገበያው ላይ ያለውም ብዙዎቹ የችርቻሮ ሱቆች ላይም የምናየው
ይህንኑ የኔስል ብራንድ ያለበትን የዱቄት ወተት ነው። ተመራጭም አሁን በገበያው ላይ ተመራጭም ይሄ ነውና ምንድን ነው ማድረግ ያለባቸው ወላጆች ለዚህ ይሄን ነገር? እንግዲህ የምግብ ደህንነት እኔ ራሴ እዚህ የምሰራው ባለሙያ እንደዚህ ወጥቼ የምሰራው አንዳንድ ጊዜ ራስን መርዳት የሚያቅት ደረጃ ትደርሳለህ። ቢኮዝ ምርቱ በሌላው አካል ከመጣልህና ቁጥጥሩ ጠንካራ ካልሆነ እኛ ሳይንሱንም ብናውቀው ብንረዳውም ራሳችንን መጠበቅ አንችልም አይደለም። ለምሳሌ አንድ አገር ወራሪ ቢመጣ እኔ ተነስቼ ላቋቁመው አይችልም። መንግስት ነው ጦር አሳፍሮ ወይም አደራጅቶ ሊከላከልልኝ የሚገባው ማለቴ ነው። ስለዚህ በዚህ ጉዳይ ላይ ቤተሰብ ተስፋ ይቆርጣል ማለት ወይም ያዝናል ማለት ነው። በልጃችሁ ላይ እንደዚህ አይነት ምርቶች ሲከሰቱ ደንግጦ ልጆቹንም ያጡ ብዙ ሰዎች አሉ። በዚህ ጉዳይ ጋር ተያይዘው የህፃናት ወተት ተጠቅመው ህፃናቶች ጨቅላ ስለሆኑ ቶሎ ሊሞቱ ይችላሉና የቁጥጥር ስርዓታችንን በማጠናከር እና ከዛው ጋር ተያይዞ ግን እናቶች በቻሉት አቅም ጡት ማጥባትን ቢማሩ ይሄ ዲፔንደንሱ እንዳለ እረዳለሁ። ግን ምግባችንን አርቀን በመሄዳችን የመጣብን ችግር አለ። ግን ከዛ ውጪ ከምንሰራቸው ስራዎች ውስጥ የምግብ ቁጥጥር ደህንነትን አሁን በቅርቡም እያልኩ ነው የፉድ ሰርቬላንስ ሲስተም እንደምታውቀው የኢትዮጵያ ሀገራዊ ማስተር ፕላን እቅድ ያስተባበርኩት እኔ ነኝ። ኢትዮጵያ አተኩራ መስራት ያለባት የፉድ ሰርቬላንስ ክትትል ስራ ካልጀመረች ሰው ያልቃል ብያለሁና ትኩረት አልተደረገበትም። ግን በቅርብ ጊዜ ለሀረማያ ዩኒቨርሲቲ የተሰጠ ስራ አለ። እሱ ስራ ላይም እኔም ተሳታፊ ነበርኩኝ። ግን በዓለም አቀፍ ድርጅቶች ጉዳዩን ስለያዙትና ሀገር ውስጥ ያለነው ባለሙያዎች ልንመራው ስላንችል ሪዛይን አድርጌያለሁ። ከ5 ሚሊዮን ፕሮጀክት በላይ ነው $1 በላይ የነበረ በቢል ጌትስ ፈንድ የሚደረግ ፕሮጀክት ነው። ግን አካሄዱ ላይ እና ይህንን ስራ መስራት ያለብን ራሳችን ከዓለም አቀፍ ጋር በመተባበር እንጂ ዓለም አቀፉ ለእኛ ዳታችንን ስራችንንም ሊወስድ አይገባም በሚል መግባባት ሪዛይን አድርጌያለሁ። ግን ምንም ይሁንም እኔ ኖርኩበትም አልኖርኩበትም ይሄ ስራ አሁንም ተጠናክሮ መሰራት አለበት። ከዚሁ ጋር አያይዜ ግን የምግብና ኒውትሪሽን ኢንስቲትዩሽኖቻችን ሉዓላዊነታቸውን ሊመልሱ ይገባል ማለት ነው። ትኩረት ማድረግ ያለብን ፈንደሩ የሚያመጣልንን አሳይመንት ሳይሆን አሁን ህዝብ እያለቀበት ያለበትን ጉዳይ ላይ ልናተኩር ይገባል ማለት ነው። ሀሳባችን ፈንደር የሚያቀርበው ስራዎች ላይ ነን። ህዝባችን ግን እዚህ እያለቀ ነውና እኔ ምንድነው አገራዊ ሉዓላዊነታችንን በየቦታው እያጠናው ነውና ትኩረት ማድረግ ያስፈልጋል። በተጨማሪ ግን እንደ ፉድዎች ያሉ የሸማች ጥበቃ ያሉ የእኛንም ጨምሮ ነው ቁምላቸው በጣም ተጠናክረን ህዝቡን ቶሎ መረጃ ሰጥተን ማዳን ያስፈልጋል። ኤፍዲኤም አለርቱን ስለሰጠ ማመስገን እፈልጋለሁ። በዚህ ጉዳይ ላይ መልካም ሰፊ አጀንዳ ነው። ሌላ ጊዜ ልናወራበት እንችላለን። በጣም ትላልቅ ነገሮች ነው ያነሳው ዶክተር፣ እጅግ አድርገን እናመሰግናለን። መልካም ቀን። መልካም። ሰዓታችንም እየገደበን ነው። በዚሁ አድማጮቻችን ጋር እንሰናበት። መልካም እንግዲህ አራዳ ሸማች ስታደምጡት በነበረው መልኩ ተጠናቋል። የሐሙስ ሰው ይበለን ብለን ተሰናባበትን። መልካም ቀን። ሰላም ጤና ይስጥልን። ይህ